ዛርጋ ለምታስረዳ አልሆነው ንገረኝ እስኪ ያልኩት ምንድነው? አንጻራዊ የመጀመሪያ ምናምን ስትለኝ ነበር። እኔ ግን በማላላ አቋርጠን ቢሆን ዝም ያልኩ። ምክንያቱም ፍሬቶ መሪው ማርዘምና ጥያቄው ማዛዛት ነው እንጂ ፈለክ ጥያቄውን በትክክል መመለስ አልፈለኩም። እሺ አዳምጥ ልርገመልህ። እሺ ከኔ ጋር ነህ? ባጭሩ አዎ ባጭሩ የመጀመሪያ ሙስሊም ስል ጊዜ አዛዥ ማለት ነው። ገብተሃል አይደለ? የመጀመሪያው ሙስሊም ማለት ከትውልዱ አንጻር የመጀመሪያ ሙስሊም ማለት ነው። እንደዚያ ነው። የትኛው ትውልድ? ለየትኛው ትውልድ? የተላከለት ትውልድ። እርሱ የተላከለት ነብይ ተደርጎ የተላከለት ትውልድ መጀመሪያ ቀድሞ የአምላክን ትእዛዝ ተቀብሎ የሚፈጽመው ያ ነብይ ስለሆነ ከትውልዱ አንጻር የመጀመሪያ ሙስሊም ነኝ ይላቸዋል። የተላከለት ትውልድ ሙሴ ለምሳሌ የመጀመሪያ ትውልድ። አዎ ሙሴ ለምሳሌ በሱረቱል አዕራፍ ላይ የመጀመሪያው አማኝ እኔ ነኝ ይላል። ከማን አንጻር? ከትውልዱ አንጻር እንጂ ከእርሱ በፊት እና አብርሃም ከሃዲ ናቸው የሚለውን ቃል የሚያስረዳ አይደለም፣ ወይም አማኝ አይደሉም እያለ አይደለም። ሁሉም ነብይ በየዘመኑ የመጀመሪያ አማኝ ተብሎ ይገለጻል። ይሄ በሌላ ምሳሌም እየሰጠው። ስለዚህ ከዛ በፊት ቁሞ ነበር ማለት ነው እምነቱ። ማን ነው እንደሱ ያለ? ማለት በትውልዱ የመጀመሪያ አማኝ ማለት አሁን ለምሳሌ ከነብዩ በኋላ ሌላ የመጣ እንትን የለም ብላችሁ የምታምኑ? ከነብዩ በኋላ ሌላ እንትን ምንድን ነው? እንትን ምን ነበር ይባል? ከመሐመድ በፊት በኋላ የመጣ ነብይ የለም ብላችሁ የምታምኑ አይደል? የመጨረሻው ነብይ ከእርሳቸው በኋላ ነብይ አልመጣም። ከዛ በፊት ቁሞ ነበር ማለት ነው። ከዛ እምነቱ ማለት ነው አልመጣምና ከዛ በፊት ቁሞ ነበር አለ። ከሙሴና ከሱ መሀል ማለት ነው። አልቆመም። ሐዋርያቶች ራሱ ሙስሊሞች ነበሩ። ላሳይህ ቃል በቃል እኛ ሙስሊሞች ነን ያሉበትን። የት ላይ የምታሳይ? ሐዋርያቶች በቁርአን ላይ ምኑ ላይ ነው እንደዛ ያሉ? በቁርአን ላይ ሱረቱል ማኢዳ ምዕራፍ 5 ቁጥር 111 ላይ እኛ ሙስሊሞች ነን ብለዋል ሐዋርያቶች። አልቆመም። ሐዋርያቶች ኧረ እኔ ዋጥልኝ የሚል ጭራሽ ሐዋርያት ሁላቸው ነቢያቶች ሙስሊሞች እንደሆኑ ይናገራል። በመጽሐፍ ቅዱስ ላይ ግን የሚገርምህ አንድም ነቢይ እኔ ክርስቲያን ነኝ ወይንም ክርስቲያን ሁኑ ብሎ አልሰበከም። በጣም ያሳዝነው። አንድ ነቢይ እንዴት ማለት እንዴት መጽሐፍ ቅዱስ ላይ አንድ ነቢይ ክርስቲያን ሆኖ ወይንም እኔ ክርስቲያን ነኝ ያለ የለም። ነቢያቶች አያውቁትም ክርስትና። ክርስቲያን ማለት እኮ ሰማይ ሸው ክርስቲያን ማለት እኮ ክርስቶስ ተከታይ ማለት ነው። በነገራችን ላይ ማን ነው እንደሱ ያለው? ማን ነው እንደሱ ብሎ ይፈታል? ጠይቅ እንጂ አንብብ። ማንበብ አሻል እኮ እየጠየቅኩ ነው። እንዳነብ ደግሞ እስኪ አስነብበኝ። እስኪ ትልቁ ላይ አድርግሽና ክፈት። ቻት ጂቢቲን ጠይቅ። ጊዜው ዘምኗን እኮ ሸው ለምን አሁን በድርድር ትላለች? ጀመር ማለት ነው እኮ ክፍት አሳየንሽ። ያላ ትልቁ ላይ ነው መልሰኝ። እኔ ትልቅ ላይ ማለት ፈልግ ራሳቸውን ከፍ ያደርጉ ዝቅ ይላሉ ስለሚል መጽሐፉ መልሰኝ ወደ ቦታው እና ማለት ነው መልሰኝ። ከመጽሐፍ ማሳየት ትችላለህ? አንድ ነቢይ ክርስቲያን ሆኖ ብሎ የሰበከ የለም። አላሳየም። የለም። አላሁ አክበር። ጎበዝ ልጅ፣ እንደሱ ግልጹን ተናገሩ። በቃ ነቢያቶች አንድ ነቢይ ክርስቲያን ሆኖ ብሎ ያስተማረ የለ። ታዲያ ነቢያቶች ያልሰበኩ ከሆነ ለምንድን ነው አንተ በዚህ ሃይማኖት ላይ ያለኸው? ምን ትሰራለህ? ምክንያቱም ነቢያቶች የሰበኩት በአንድ አምላክ ምኑ በሚለው ነው ብቻና እንጂ ክርስቲያን ሆኖ ብሎ አልሰበኩም ማለት ነው አይደል? ምን ክርስቲያን ምን ችግር አለው? ስትጠመቅ ነው ክርስቲያን የምትሆን እኮ። ስሙ ጋር ነው ችግር አለ። አሁንና የሃይማኖት መጠሪያ እኮ ነው ጎበዝ። እግዚአብሔር ክርስቲያን ሆኖ ካላለ፣ ነቢያቶች ክርስቲያን ሆኖ ካላሉ፣ ታዲያ ከአምላክና ከነቢያት እውቀት ውጭ ከሆነ እኮ የዲያብሎስ መንገድ እኮ ነው። እምነት ብሎ ማለት አምላክና ነቢያቶች የሰበኩት ሲሆን ነው እንጂ ቆም ብለህ አስብ። በአምላክና በነቢያት እውቅና ካልተሰጠው አንድ የእምነት ገለጫ ወይም አንድ እምነት የሐሰት እምነት ነው፣ የዲያብሎስ መንገድ ነው። አንድ ቦታ ላይ እግዚአብሔር ክርስቲያን ሆኖ ብሎ አልተናገረም። አንድ ቦታ ላይ ነቢያቶች ክርስቲያን ሆኖ አላሉ። ከሌላ መጽሐፍ አንጠይቃቸውም፣ ችግር የለውም። በገዛ መጽሐፋቸው ከያዛችሁት ነው። በገዛ መጽሐፋቸው ከያዛችሁት እምነታቸውን ሊያረጋግጥ የሚችል የአምላክና የነቢያት ትምህርት የለም። ክርስቲያን ማለት
ነገርኩህ ስማኝ። ክርስቲያን ማለት በአንድ አምላክ መኑ ማለት ነው እያስረዳው አይደል? አበያ ማስረጃ ማስረጃ በጣም ነው የሚጋጨው። አንድ ቦታ ላይ አንድ ማስረጃ ልስጥህ። አንደኛ ጢሞቴዎስ 16 ላይ ምን ይላል? እና ሙቶ እኮ አልቀረብንም እኮ ስለመነሳቱ እናወራለን። እባክህ ሲነሳ ያየው አንድ ሐዋርያ የለም። ወደ እርሱ እመጣለሁ። ነገር ግን ሲጀመር አምላክ አይሞትም፣ የማይሞተውም እርሱ ብቻ ነው ይላል መጽሐፍ ቅዱስ። አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም። ማንም ሊቀርበው በማይችል ብርሃን ውስጥም ይኖራል። ክብር እስከ ዘላለም ለእርሱ ብቻ ይሁን አሜን ይላል ጌታ ሰው እና ስለዚህ አምላክ አይሞትም እየተባለ አይ አምላክ ሞቷል ብላችሁ እናንተ ግን ክርስቲያኖች ታምናላችሁ። ይህ ከመጽሐፍ ቅዱስ ጋር ራሱ የሚጋጭ የሆነ እምነት ክርስትና ብላችሁ ለዚህ ነው የክርስትና እምነት ሌላ ጎራ ነው፣ መጽሐፍ ቅዱስ ሌላ ጎራ ነው። ተቃራኒ ናቸው። ነቢያቶችና አምላክ አልሰበኩም። አንዲት ቦታ ላይ እግዚአብሔር ክርስትና ሃይማኖትን ተከተሉ አላለም። አንዲት ቦታ ላይ ነቢያቶች ክርስትና ሃይማኖትን ተከተሉ አላሉ። አምላክና ነቢያቶች እውቅና ያልሰጡትን መንገድ እንዴት ሰው ይከተላል? ወደ ጥፋት ነው የሚወስደው። ሊዳን የሚቻለው በምንድነው? አምላክና ነቢያቶች ሲያስተምሩ ጊዜ ነው። አምላክ ያንን ህግ ያወርዳል፣ ነቢያቶች ተቀብለው ደግሞ ለትውልድ ይሰብካሉ። ቆም ብለህ አስብ። እሺ ሌላ ክርስቲያን ካለ ማውራት ይችላል። ምንድነው ይሄን አልመለስክልኝ እኮ ነገራችን ላይ ወዳጄ አሳይኝ እንጂ ቁርአን ያላህ ቃል ነው የሚለውና አሳያለሁ። ችግር የለውም። ላይ አሳይኝ እስኪ በአማርኛ አድርገህ ትራንስሌት አድርገህ አራፍ ቀጥታ ቃል በቃል የአላህ ቃል የሚል ነው ማሳየት። ቃል በቃል ማለት ነው በአማርኛ እዛው ያው ቁርአን ይታያል እዚህ ጋር ያውና ምን ይላል? ከአጋሪዎችም አንዱ ጥገኝነትን ቢጠይቅህ የአላህን ቃል ይሰማ ዘንድ አስጠጋው። ቃል በቃል ምን ይለዋል? ቁርአንን አላህ ሱብሓነሁ ወተዓላ የአላህ ቃል ብሎ ይጠራል። አይ እንደዛ እኮ ያለም ያልከው ወንድሜ ስማኝ እና ቁርአን የአላህ ቃል ነው የሚል እሱ ነው እየተናገረ ያለው። አሰማው እያለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአንን እያነገራቸው ይሄ የአላህ ቃል ነውና አሰማው እያለ እየነገራቸው ነው። አላህ እንደሱ አይደለም የሚል ቃሉን አሰማው ቁርአን እኔ እኮ እሱ ነው ለምገረኝ አልኩ። ቁርአን የአላህ ቃል ነው የሚለው ቃል በቃል ቁርአንን እየነገራቸው ነው። አላህ ሱብሓነሁ ወተዓላ ወኢን አሐድ ሚነል ሙሽሪኪን እስተጃረክ ከአጋሪዎች አንዱ እንኳን እንዳው ጥገኝነት ቢጠይቅህ ፈአጅርሁ አስጠጋው ሐታ የስመዐ ከላም አላህ የአላህን ቃል ቃል በቃል ለምድረም አማርኛ የተረጎምኩልህ ነው። መጽሐፉ ላይ ብታሳየኝ አይቀልም እንዲያምን እኮ መጽሐፉ ላይ የአላህ ቃል የሚለውን አሳየኝ አልክ። የአላህ ቃል እንደሆነ እየነገራቸው ነው። ቁርአኑን እየነገራቸው አላህ ሱብሓነሁ ወተዓላ ቁርአን እያወረደላቸው የአላህን ቃል ይሰማ ዘንድ አድርገው እያለ ይናገራል። አላህ ሱብሓነሁ ወተዓላ ስማ እንደዛ አያገናኝም እኮ ነው ከጠየቁ ጥያቄ ጋር አይገናኝም። ያልፉ ነገር ምንድነው እየነገራቸው የአላህ ቃል ምንድነው እየነገራቸው? እኔ ስማኝ ቆይ አንዴ እየነገራቸው ያለው ምንድነው? የአላህን ቃል ጎበዝ ልጅ አላህ ምን አለው? ይሄን ቃል የአላህ ቃል ብሎ ጠራው። ቁርአን እያወረደላቸው ማለት ነው። እኔ ደግሞ የጠየቁት ጥያቄ ስማኝ ይሰማቸው ዘንድ እኔ የጠየቁት ጥያቄ ደግሞ ስማኝ እኔ የጠየቁት ጥያቄ ስማኝ ጥያቄ አለሽ? እስቲ የኔ አስጨርሰኝ ሾው ከላለሽ አፍርብሽ አፍርብሽ እኔ ልጠይቅ ወይስ? እሺ ጥያቄሽ ምንድን ነው? የኔ ጥያቄ ግን አልተመለሰልኝም። ሾው አንዴ ክርስቲያኖች ካሉ አስቀድማችሁ የኔ ይመለስልኝ። አንተማ ከባድ ነው እኮ ጥያቄ። አንተ አልተመለሰም። ሾው አይ አንዴ እኔን አስቀድሚ ማሪ፣ ስራ ሊሄድ ነው ማሪ። ኧረ ያወራችሁን ነው አልኩት። ያወራችሁን ነው። አይሽ አሬ ኮስም ተታቸረ ኧረ አይደለም ወላሂ በይ ያ አላህ ወላሂ እሷን ነው። እሺ እና ሁለተኛ ጥያቄ ደግሞ አንድ ሴት ዝሙት ከሰራች 90 ጊዜ መገረፍ አለባት የሚለው
እንዴት ይታያል? እሺ መቶ ነው የሚለው አዛኒየቱ ወዛኒ ወንድንም ሴትም ነው ሁላቸው ናቸው። አዛኒየቱ ወዛኒ ፈጅሊዱ ኩለ ዋሂድ ሚንሁማ ሚአተ ጀልዳ ይላል ሱራ ኑር ላይ። የሴት ዝሙተኛን የወንድ ዝሙተኛን እያንዳንዳቸውን 100 ግርፋት ግረፏቸው እያለ ይናገራል። እሺ ሌላስ ማለት ጾም መጾም አይቻልም ወይስ መገረፍ ብቻ ነው አማራጩ? እሱ የሚያደርገው ወልየል አምር ነው። የሙስሊም መሪ በቁርአንና በሐዲስ በሀገሪቱ ላይ የሚያስተዳድር ሲሆን ጊዜ ነው ሲጀምር የሚፈጸመው። ያ ካልሆነ እስከተባለ ለምሳሌ ሀገራችን ላይ ክርስቲያን ነው መሪው፣ ልክ እንዲሁ በቁርአንና በሐዲስ የሚያስተዳድር አይደለም። ስለዚህ በዚህ ቦታ ላይ እንዴት ነው የሚሆነው? ዝሙት ያደረገ ሰው ከተባለ ወደ አላህ ንስሐ ማድረግና ተውበት ማድረግ ነው። አይ ኦኬ ሹክራን ጀዛክላህ። ወአለይኩም ሰላም። የኔ ጥያቄ አሁን ላይ የኮንዶሚኒየም ቤት ሰዎች ያገኛሉ እና ይሄን ዕጣ ልሞክረው ፈልጌ ነበረ። ከፊሎቹ ሐራም ነው ይላሉ፣ ወለኪን እርግጠኛውን አላወኩትም። ይሄ እንዴት ይታያል? ሌላኛው ጥያቄ ይሄን ትመልሰውና ልቀጥል። እሺ በደንብ አዳምጠው። ሎተሪ እያላችሁ የገባችሁ ሎተሪ የምትቆርጡ ሰዎች ስለ ሎተሪ ታላላቅ ዑለሞች ተጠይቀዋል። ሎተሪ ቁማር ነው። ቁማር ደግሞ ሐራም ነው። አላህ ቃል አላህ በሱረቱል ማኢዳ ላይ ሲናገር ያ አዩሃ አለዚነ አመኑ ኢነመል ኸምሩ ወልመይሲሩ ወልአንሳቡ ወልአዝላም ሪጅሱን ሚን ዐመሊ ሸይጣን ፈጅተኒቡሁ ለዐለኩም ቱፍሊሑን ይላል። እናንተ ያመናችሁ ሰዎች ሆይ አስካሪ መጠጥን መጠጣት ልክ እንዲሁ ደግሞ ቁማር መብላት እያለ ይናገራል። ቁማር መጫወት፣ እነዚህን ሲዘረዝራቸው መጨረሻ ላይ ፈጅተኒቡሁ ለዐለኩም ቱፍሊሑን አለ። እነዚህን ራቋቸው ትድኑ ዘንድ አለ። ስለዚህ አላህ ሱብሓነሁ ወተዓላ ራቁ፣ ተጠንቀቁ፣ የሰይጣን ስራዎች ናቸው ብሎ ተናግሯቸዋል። ስለዚህ ከቁማር ነው፣ አይቻልም። እንዴት እንደሆነ ላስረዳችሁ ነገሩ። ብዙ ሰው ይህን ሎተሪ የሚያስቆርጡት አካሎች አዛኝ ይመስሉታል። ኃይለኛ ነጋዴዎች ናቸው፣ በኃይለኛ ቸብቻቢዎች ናቸው። እንዴት እንደሚያደርጉ ተመልከት። በመካከል የሰው ሐቅ አላግባብ የሚበላበትም ነው። ይሄ ነው ቁማር። ለምሳሌ ይህን ኮንዶሚኒየም እነሱ እንደ ምሳሌ ነው የምሰጣችሁ። 100 ሺህ ብር ገዙትን በል ከባለቤቱ። ከዚያ በኋላ ይህን ሎተሪ ቆርጦ ማግኘት የሚፈልግ ሰው፣ ዕጣ ቆርጦ ማግኘት የሚፈልግ ሰው 10 ሺህ ብር መጥቶ መቁረጥ ይችላል ይሏቸዋል። ከታች ያለ ሰው ይሄን የሚሰማ ሰው በ10 ሺህ ብር የ100 ሺህ ብር ዕቃ ላገኝ ነው ብሎ አትራፊ ይመስለዋል። እሱ ምናልባት 500 ሰዎች ቢቆርጡ ያ ሰውዬ እሱ የገዛው በ100 ሺህ ብር ነው። 500 ሰዎች ሲባዛ በ10 ሺህ ብር አስቡት። የሌለ ገንዘብ ያገኛል ይሄ ሰው። ምን ታድርግ? ያንን ትርፉን ኪሶ ያስገባል። ያ አዛኝ መስሎ የሚታየው ሎተሪ የሚያስቆርጠው ሰው እሱ ያወጣትን 100 ሺህ ብር አስማሏን ያችን ይተካል። በቃ خلاص ገታቸዋል። ከዚያ ያድሎ የደረሰው ሰው በ10 ሺህ ብሩ ያለ አግባብ የሰዎች እነዚያ ሁሉ ጥርቅም የሆነውን የ100 ሺህ ብር ዕቃ ይወስዳል እሱ። ያኛውም እንዲሁ ባለ ዕቃው ባለቤቱ አዘጋጁ የሰዎችን ገንዘብ አላግባብ ከፈላቸው ቁጭ ብሎ ማለት ነው። እነዚያ ተበልተው ይቀራሉ። ይሄ ነው ሎተሪ። ኃይለኛ ቁማር ነው፣ የሌቦች ድርጅት ነው። ስለዚህ አትሳተፉ፣ ሐራም ነው፣ ክልክል ነው። ዑለሞች ተጠይቀው ስለዚህ ጉዳይ ሐራም ነው ብለዋል። አይ እሺ፣ ሌላኛው ጥያቄ ሁሶኔ ሊወጣ ነው። ቀደም ስታወሩ ሰምቼ ነው ገቡት ከክርስትና። ሌላኛው ጥያቄ ያራ ነው አይደለ? የት አድርጊ። እሺ፣ ጥያቄ ምንድን ነው? በተራ ጠይቀው። አይ ቀደም ስታወራ ሰምቼ ክርስትና ብለው የሰበከው ነቢያት ምናምን ብለው ነበር። እሱ ጊዜ እግዚአብሔር ወይንም ነቢያቶች ክርስትናን ሃይማኖት ተከተሉ ብለው የሰበከዋሉ ከአምላክ ወይንም ከነቢያት። ጀመር ክርስትና የተጀመረው መቼ እንደሆነ አውቀህ ነው ወይስ ዝም ብለህ ነው ጠየቀው? አውቃለሁኝ። ስለዚህ የማውቀው ምን መሰለህ፣ ክርስትና መቼ እንደተጀመረ አንተም ልታውቅ ትችላለህ። መጽሐፍ ቅዱስ አንብበህ ከሆነ
አምላክና ነብያቶች ክርስቶስ እስከነበረበት ዘመን ድረስ አንዲትም ክርስቲያን ሆኖ ብሎ የሰበከ ነብይ የለም፣ አምላክም የለም። መቼ ነው ከተባለ ለመጀመሪያ ጊዜ ክርስቲያን የተባሉት የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትን በአንጾኪያ ለመጀመሪያ ጊዜ በቤተ ክርስቲያን ተሰባሰቡ። በመጀመሪያ የዛኔ ክርስቲያን ተባሉ እያለ ይናገራል። መቼ? ክርስቶስ ካረገ በኋላ خلاص ከተፈጸመና ከሁሉ ነገር ካለቀ በኋላ። ለዚያም ደቀ መዛሙርት ብሎ የሚጠራቸው ክርስቶስ የመረጣቸው 12ቱ ደቀ መዛሙርት ከነሱ እንዳይመስልህ ሌላ ናቸው። ጳውሎስና በርናባስና ያነሳው ከላይ እንዳውዱ ማለት ነው። ስለዚህ ነቢያቶችም ሆነ አምላክ ክርስትናን ሃይማኖት ተከተሉ ብለው የተናገሩበት አንድ ቦታ የለም። የአምላክና የነቢያት ትምህርት አይደለም ክርስትና ሃይማኖት። አይ እኮ ክርስትና የተጀመረው ከማን ነው? የኔ ጥያቄ አሁን ካወቅ ማለት ነው። ክርስትና የሚለው ቃሉ ማለት ነው ምን ማለት ነው? አሁን ምን አልኩኝ? እስኪ ድገማ ያልኩትም እኮ ክርስትና ማለት አሁን ኢየሱስ ክርስቶስ በአንጾኪያ ቤተክርስቲያን ያረገው ጊዜ ያረገው ስያሜ ነው ያልከው አይደለ? ኢየሱስ ክርስቶስ ማን ነው? አምላክ ክርስትናን ሃይማኖት ተከተሉ ብሎ ያዘዘበት ቦታ አለ መጽሐፍ ቅዱስ ላይ እኮ። እሱን እኮ ነው የምልህ። አሁን ክርስትና ማለት the follower of Jesus Christ ነው አይደለ? እግዚአብሔር ክርስትናን ሃይማኖት ተከተሉ ብሎ ያዘዘበት ጥቅስ አለ መጽሐፍ ቅዱስ ላይ? ሰማኛ መጀመሪያ ክርስትና ማለት የኢየሱስ ተከታዮች ማለት ነው አይደል? አሎ እግዚአብሔር ክርስትናን ሃይማኖት ተከተሉ ብሎ ያዘዘበት ቦታ አለ መጽሐፍ ቅዱስ ላይ? እኔ የምልህም መልሰኝ እኮ አንተ ብቻ ማለት የምትለውም ሳይሆን እኔ አይደለ ዘለቀ የቅድሙን ጥያቄህን ጠይቃልክ አይደለ? ስለዚህ ጥያቄህን መመለስ ነው አንተ። እግዚአብሔር አንድ ቦታ ላይ ክርስትናን ሃይማኖት ተከተሉ ብሎ ያዘዘበት ቦታ አለ ወይ መጽሐፍ ቅዱስ? እሱን ሰው እኔ የምልህን ስመኛ ክርስትና ማለት የኢየሱስ ተከታይ ማለት አይደል? እና ማለትን ማለት ነው ብዬ አይደለም የጠየኩት። እግዚአብሔር ክርስትናን ሃይማኖት ተከተሉ ብሎ አዘዘ ወይ? አንተ እኮ ማዘዙስ አይደለም አንተ ማየት ያለብህ እኮ ወርዱን አይደለም ወይም ማዘዙን አትይ ወርዱን ማታይ ያለህ ሰውዬ ለአምላክ ካላዘዘው ታዲያ ምን ይሰራልህ እያልኩህ ነው። ይሄ ክርስትና ማለት የመጣው ከክርስቶስ በኋላ ነው አይደል? ኦኬ። ስለዚህ ከክርስቶስ በፊት በነቢያቶች ጊዜ ክርስትና ሃይማኖትን ተከተሉ ብሎ የሰበከ ነቢይ የለም ማለት ነው አይደል? አዎ ከክርስቶስ በፊት ክርስትና የሚባል ሃይማኖት የለም። ጎበዝ ትክክለኛ ክርስቲያን ገና መጣ። ከክርስቶስ በፊት አንድም ነቢይ የክርስትና ሃይማኖትን ተከተሉ ብሎ የሰበከ የለም ማለት ነቢያቶች ሰብከው እንዳትል። መልካም። አሁን አንተ የሰበከው ኢየሱስ ነው የምትለው አይደል? ክርስትና ሃይማኖትን ተከተሉ ብሎ አዎ። ከዛ በኋላ ሁሉም ከዛ በፊት ሁሉም ነቢያቶች ስለማን ያወሩ ነበር? ስለ ክርስቶስ፣ ስለ ሃይማኖት ነበር ጥያቄያችን። እኛ አሁንም ስለ ሃይማኖት ነው እየጠየቅ ያለሁት። ልብ በል። ክርስትናን ሃይማኖት ተከተሉ ብሎ ኢየሱስ ክርስቶስ የተናገረበት ጥቅስ አለ መጽሐፍ ቅዱስ ላይ? ወደ ኢየሱስ ልምጣ። ከዛ በፊት ተስፋ ቆርጣ ያማ አንድ ነገር ስለ አንተ ኤግዛምፕሉን ወደ አንተ ላዞር። ወደ እኔ ትጠይቀኛለህ ስለ እስልምና። አሁን የምናገረውን በደንብ አድርገህ ያዘውና በዚሁ አንጻር እኔን ትጠይቀኛለህ። ወላሂ ትጠይቀኛለህ። ወረብል ከአባ መልስልሃለሁ። አሁን እኔ እኮ እኔ ኤግዛምፕሉን አዳምጠህ ነቢያቶች ክርስትና ሃይማኖትን ተከተሉ እንዳላሉ አምናሃል። ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ ብሎ ያስተማረበት ትምህርት አለ ወይ መጽሐፍ ቅዱስ ላይ? ጥቅስ አለ? ይኸውልህ ከመጀመሪያ እየተራዳን እንሂድ። እኔ ክርስትና ከዛ ከኢየሱስ ከመምጣቱ በፊት ክርስትና የሚባል ሃይማኖት የለም፣ ግን ነቢያቶች ነበሩ። ስለማን የሚያወሩ? ስለ ክርስቶስ። ረበ ፈጣሪ ስለ ክርስቶስ ያወሩታል አላወሩም አይደለም ከጥያቄው። ክርስትና ሃይማኖትን የሰበከ ነብይ አለ ወይ? ስለህ የለም አልከኝ፣ ጨርሰሃል። ክርስቶስ ሰብከዋል ግን እያልክ ነው አይደለ? እሺ ክርስቶስስ ክርስትና ሃይማኖትን ተከተሉ ብሎ የሰበከበት ቦታ አለ ወይ መጽሐፍ ቅዱስ ላይ? ሃይማኖት ክርስትና ሃይማኖትን ተከተሉ አይ አልተራደኝም። እኔ ልንረዳዳ እንችልም በዚህ አንተ ሪጀክት ከማድረግ በፊት የኔን ሀሳብ ተረዳኝ መጀመሪያ። ያንተን ሀሳብ ሳይሆን የክርስቶስን ሀሳብ ነው እየፈለኩኝ ያለው ታደሙ። ምክንያቱም ክርስቶስ የክርስቶስን ሀሳብ የሚናገር ስማኝ፣ የክርስቶስን ሀሳብ
ስማኝ፣ እኔ የምናገረውን ስማኝ። መጀመሪያ ጠየቀኝ አይደለ? ጠየቀኝ አይደል? ጥያቄ ምንድን ነው? እሺ ድገመውና ከዛ መልስ። ችግር የለም ዝም ብዬ አዳምጥሃለሁ። ጥያቄ እንድገመው እስኪ ምንድን ነው ያልኩት? የአንተ ጥያቄ ከክርስቲያን ቢሎ መጽሐፍ ቅዱስ ላይ እናንተ የክርስትናን ሃይማኖትን ተከተሉ ቢሎ የተጻፈበትን ቦታ አሳየኝ አይደለ ያልከኝ? እሱን ልነግርህ ነው። አዎ እሱን ልነግርህ ነው። ስማኝ፣ አሁን ተረጋጋ። ቆይ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ክርስቲያን ሆኖ ወይንም የክርስትናን ሃይማኖት ተከተሉ ብሎ አዟል ወይንስ አላዘዘም? አጭር ጥያቄ። ልትረዳኝ በቃ ይሄን ጥያቄ እኮ ለመመለስ እኔ የሚለውን ችግር የለውም። አዟል በለኝና ትቀጥላለህ። አይ አላዘዘም ካልከኝ ደግሞ በቃ ከሁለት አንዱ መልስና ታብራራለህ። አብሽር። ያው ኢየሱስ ክርስቶስ ክርስትናን ሃይማኖት ተከተሉ ብሎ አዟል መጽሐፍ ቅዱስ ላይ? እሺ ያንተን ስም ወላጆቹክ ሎጂክ ማስረጃ የሆነው ቆይ አንዴ ስያሜ ነው አይደል? ክርስትና ሃይማኖትን ተከተሉ ብሎ ክርስቶስ ሰብኳል ወይ መጽሐፍ ቅዱስ ላይ? አጭር ጥያቄ። ከሰበከ ሰብኳል ብለን ማስረጃህን አይ ስያሜ ነው። ይህ ክርስትና ስያሜ ነው ማለት ክርስትና ማለት የክርስቶስ ተከታዮች ማለት ነው አይደል? ኧረ በፈጣሪ እኮ ሰብኳል በልና መልስና ከዚያ ማስረጃ ያው እነዚህ እዚህ ጥቅስ ላይ በል ችግር የለውም እናዳምጣለን። ገብቶሃል አይደለ? ግን ያንተን ተረትና የአባቶችህን ፍቻ አይደለም የምፈልገው የክርስቶስን ትምህርት ነው እያልኩኝ ነው። ክርስቶስ መጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ብሎ ሰብኳል ወይ ነው ጥያቄው። አዎ ሰብኳል ነው መልስህ ወይንስ አይ አልሰበከም ነው? ቅድም ክርስትና የስም ስያሜ ነው። ሰው አሁን ለያንተን ስም ያወጡ ወላጆች አሉ አይደል? ስለ ወላጆች አይደለም፣ ስለ ሁሴን አይደለም ጥያቄው፣ ስለ ክርስትና ሃይማኖት ነው እኮ። ክርስትና ሃይማኖት የተጀመረው ከክርስቶስ ልደት በኋላ የክርስቶስ ተከታዮች ናቸው ክርስቲያንን ብለው ስማቸውን የሰየሙት። ኦኬ ማስረጃ በቃ አሳየም። የዚህ ማስረጃ ኢየሱስ ክርስቶስ በመወለዱ ብቻ የክርስቶስ ተከታዮች ተባሉ። አንዴ እባክህን ክርስቶስ ካረገ ማን ነው ካስተካከለ? የክርስቶስ ተማሪዎች ናቸው ራሳቸውን ክርስቲያን ብለው የሰየሙት አልክ። አሁን በጣም ጥሩ እሺ። ክርስቶስ ግን ሰይሟቸዋል? በዚህ ክርስትና ሃይማኖትን ተከተሉ ብሏቸዋል? ሀይ እሱ ነው ጥያቄ። እሱ ሳያስተምራቸው እንዴት አዲስ ትምህርት ይፈጥራሉ ወደሚለው ገና እመጣለሁ። ክርስቶስ ክርስትና ሃይማኖትን ተከተሉ ብሎ ሰብኳቸዋል ወይ ሐዋርያቶችን? አሁኑ ጥያቄ የኢየሱስ ተከታዮች ናቸው የእኛ ክርስቲያንን ያሉት ለምንድን ነው የማትረዳው? በቃ ይሄ ጥያቄ እሺ። ኢየሱስ ክርስቶስ ክርስትና ሃይማኖትን ተከተሉ ብሏቸዋል ለሐዋርያቶች? እኔን ተከተሉኝ ነው ያላቸው። እኔን ተከተሉኝ ነው ያላቸው። ተከተሉኝ ሳይሆን ክርስትና ሃይማኖትን ስለ ሃይማኖት ነው ጥያቄ፣ ስለ ግለሰብ አይደለም። እባክህ በክርስቶስ ያምናሉ ወይንስ ሳያምኑም ክርስቶስን ተከትለዋል አልተከተሉም ሳይሆን ክርስትና የሚባለውን ሃይማኖት ሰብኳቸዋል ወይ? ኢየሱስ ክርስትና ሃይማኖትን ተከተሉ ብሏቸዋል ወይ? ሃይማኖት ምንድን ነው ለአንተሽ? ምን ማለት ነው ሃይማኖት ማለት? እሺ ብሏቸዋል አላላቸውም? ይህን መልስልኝ። ሃይማኖት ማለት ምን ማለት ነው? ስለስለውና ትጠይቀኛለህ፣ ችግር የለውም። ከዛ መልስልሃለሁኝ። አሁን አንተ ክርስትና እኔ ጠየቁትን መልስ። ሃይማኖት ማለት ምን ማለት ነው ለአንተ? አሁን ሃይማኖት ማለት ምን እንደሆነ አልገባህም። ሃይማኖት ማለት ምን ማለት ነው? አምላክ በነቢያት በኩል ይከተሉት ዘንድ የሚደነግግላቸው የሆነ የእምነት መንገድ ማለት ነው። እርሱም አላህ በቁርአን ላይ ሲናገር ለምሳሌ ኢነ ዲነ ዒንደላሂ ልኢስላም ይላል። ከእኔ ከአምላካቸው ዘንድ ቀጥተኛው ሃይማኖት እስልምና ሃይማኖት ነው ይላል። ያው ይሄ ነው ሃይማኖት ብሎ ማለት በአላህ ስላመነ አንድ ሰው በአላህ አምኗልና ስለዚህ ይሄ ሰው የሃይማኖቱ እንዲህ ነው በአላህ ማመን ከእስልምና ሃይማኖት የመጀመሪያው መሰረት አንደኛው ነው። በክርስቶስ ማመን ወይም ደግሞ የክርስትና ሃይማኖት ለምሳሌ የመጀመሪያው መሰረት በክርስቶስ ማመን ነው። ከዛ በኋላ ብለህ ታብራራለህ። ስለ ሃይማኖቱ ሰብኳል ወይ? እግዚአብሔር ነው። ልክ እንዲሁ ነቢያት ወይ ተረጋጋ፣ ቆይ ልጨርስ። ይሄን ሃይማኖትን ተከተሉ ብሎ ክርስቶስ ሰብኳል ወይ? አስተምሯል ወይ? መጽሐፍ ቅዱስ ላይ ያው ክርስትና ሃይማኖትን ተከተሉ ብሎ ሰብኳል ኢየሱስ? ያው ተረስካ ሰብኳል ኢየሱስ ወይንስ አልሰበከ?
ክርስትና ማለት እኔ እየነገርኩህ ነው። ፌዝ ማለት ነው አይደለም? ሃይማኖት ማለት ፌዝ ማለት ነው አይደል? ሰብኳል ኢየሱስ ወይስ አልሰበከም? ክርስትና ሃይማኖትን ተከተሉ። ይኸውልህ ትርጉሙን እየነገርኩህ ነው። አባ ሲማኝ ሃይማኖት ማለት እምነት ማለት ነው አይደል? አልጠየቅኩም። አንዴ ክርስቶስ እኔ የምጠይቅህ ለምን የማትመልሰው? ሃይማኖት ማለት እምነት ማለት ነው አይደል? እንደምን ብዬ መለስኩልህ? እሺ ሃይማኖት ማለት ብለህ ስጠይቀኝ ጊዜ መልሴን እንኳን በትክክል አይለውም። እርግጠኛ ነኝ፣ ምክንያቱም ከኔ ጋር አይደለም። የራሱን ሀሳብ ለመናገር ብቻ ነው። እኔ የጠየቀኝ ራሱ ለማወቅ ራሱ አይደለም፣ ለመስማትም አይደለም። ያን ደግሞ እኔ እንድታደርግ አላደርግህም። ገብቶሃል አይደል? በክርስቶስ ታምናለህ። አንደኛ ኢየሱስ ክርስቶስ የመጣው ሃይማኖትን ሊሰብክ አይደለም። አይዋ ጎበዝ ልጅ፣ አላሁ አክበር። ኢየሱስ ሃይማኖትን ሊሰብክ አልመጣም ማለት። ስለዚህ ክርስትና የሚባለው ሃይማኖት አልሰበከም። ያሰላም ያሰላም ያሰላም። ኢየሱስ ሃይማኖትን አልሰበከም ማለት እኮ ሰውዬ። ነቢያቶች አልሰበኩም ማስበያለሁ ቅድም። አሁን ደግሞ ኢየሱስ ራሱ ሃይማኖትን አልሰበከም ማለት። ስለዚህ አምላክም ነቢያቶችም ክርስቶስም ያልሰበኩትን ሃይማኖት እንዴት ትከተላላችሁ? እግዚአብሔር ክርስቲያን ሆኖ አላለም። ነቢያቶችም ክርስቲያን ሆኖ አላለም። ኢየሱስም ክርስቲያን ሆኖ አላለም። ታዲያ ከአምላክና ከነቢያቶች ትምህርት ውጭ ከሆነ የዲያብሎስ ትምህርት እንጂ የሌላ የማን ሊሆን ይችላል? መጽሐፍ ቅዱስ ላይ ምን ይላል? አንደኛ ዮሐንስ ምዕራፍ 1 ቁጥር 10 አካባቢ ላይ በክርስቶስ ትምህርት የማይኖር ሃይማኖት የለውም እርሱ እያለ ይናገራል። ማነው? እግዚአብሔር የለውም፣ አብም ወልድም መንፈስ ቅዱስም የሉትም አለ። በክርስቶስ ትምህርት ውስጥ ደግሞ ክርስቲያን ሁኑ የሚል ትምህርት አለው? ይላ የለም። ክርስትና እምነትን ተከተሉ የሚላለው? ይላ የለም። ይሄ ጎበዝ ልጅ እንዳረጋገጠልን ማለት ነው። ስለዚህ በክርስቶስ ትምህርት የማይኖር በስህተት መንገድ ላይ እንዳለ መጽሐፍ ቅዱስ ይናገራል። ክርስትና ላይ ያለ ሰው ሁሉ ስህተት ላይ ነው ማለት ነው። አላህ ሙስተዓን። አምላክና ነቢያቶች ካልነገሯቸው ስለ አንድ እምነት እንዴት ነው የምትከተሉት? ይህን ጥያቄ ወደ እስልምና ላዙሩላችሁ። አሁን የጠየኩትን ሁሉ ማለት ነው። እኔ ምን ነበር ያልኩት? እግዚአብሔር ክርስትና ሃይማኖትን ተከተሉ ብሏል ወይ ወይንም ክርስቲያን ሁኑ ብሏል ወይ ነበረ? አይ አላለም። ወደ እስልምና ብናዞረው ይህን ጥያቄ አላህ ስብሐነሁ ወተዓላ ሙስሊም ሁኑ ብሎ አዟቸዋል ወይ? አዎ። ሱራ አሊ ዒምራን ላይ ምን ይላል? ወላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አላህ ራሱ ቃል በቃል አደራ ሙስሊሞች ሆናችሁ እንጂ እንዳትሞቱ ይለናል። ራሱ እንደደነገገው ተናግሯል ወይ እስልምና ሃይማኖትን? አዎ። ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እኔ የደነገግኩላችሁ ይላል። ሃይማኖትን ራሱ አምላክ ነው የደነገገው። እዚህ ሰው ምድር ላይ ሰዎች እንትን ያሉት አይደለም። እኛ ሙስሊሞች ነን ብለን ዝም ብለን የምንጠራበት አይደለም። አምላክ ራሱ ነው ወሰማኩሙል ሙስሊሚን፣ እኔ ሙስሊሞች ብዬ ሰይሜያቸዋለሁ እያለ የሚናገረው ገብታችኋል አይደል? ምን ይላል? ሸርዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይክ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን ሃይማኖት እስልምናን እኔ ደነገግኩላችኋል አምላካችን አላህ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ ክርስቶስን ራሱ አዝዤባቸው የነበረውን ሃይማኖት እያለ ይናገራል። አያችሁ? ልክ እንዲሁ ሁለተኛው ጥያቄ ምን ነበር? እሺ ነቢያቶች ክርስቲያን ሆኑ ብለዋል ወይ ነበር ያልኩት። ክርስትና ሃይማኖትን ተከተሉ ብለዋል ወይ? ላ የለም አላሉም አለ። ቁርአን ላይ ግን ብለዋል ወይ ነቢያቶች? ይህንን ወደ እስላም ስናዞረው አዎ በደንብ ብለዋል። ለምሳሌ ያዕቁብ ዓለይሂ ሰላም ሱረቱል በቀራ ላይ ምን ይላል? ወያዕቁብ ያ በንየ ኢነላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቁብ ምን አለ? ልጆቼ ሆይ አላቸው፣ እነሆ አምላክ አላህ አንድ ሃይማኖትን መርጦላችኋል፣ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ ይላል። ያው ነቢያቶች ሙስሊሞች ሁኑ እያሉ ያዙ እንደነበር ቃል በቃል ይህን ይመስላል። እሺ አንድ ልጨርስ። አንድ ነቢይ መጽሐፍ ቅዱስ ላይ እኔ ክርስቲያን ነኝ ያለ አለ ወይ ተብሎ ነበር? ላ የለም። ገብታችኋል አይደል? እና ወደ እስልምና ብናዞረው ይህን ጥያቄ መልስ ይኖረው ይሆን? አዎ። ነቢያቶች ራሳቸው ቃል በቃል እኔ ሙስሊም ነኝ ብለዋል? አዎ ብለዋል። ለምሳሌ ኑህ ዓለይሂ ሰላም ወኡሚርቱ አን አኩነ ሚነል ሙስሊሚን አለ በሱራ ዩኑስ ላይ፣ እኔ ከሙስሊሞች እንደሆን ታዘዝኩ አለ። ሌላስ ምን አለ? ሱለይማን ዓለይሂ ሰላም ወይም ሰለሞን وصدها ما كانت تعبد من إله وصدها ما كانت تعبد من دون الله إنها كانت من قوم كافرين قيل لها ادخل الصرح فلما رأته حسبته لجة وكشفت عن ساقيها قال إنه صرح ممرد من قوارير قالت ربي إني ظلمت نفسي وأسلمت مع سليمان لله رب العالمين. لكن ከዛ በፊት ወኩና ሙስሊሚን ይላል ሱለይማን ዓለይሂ ሰላም ቃል በቃል እኛ ከሙስሊሞቹ ነበርነን እያለ ይናገራል። ከምኖች ከሙስሊሞች ነን እያለ ይናገራል ሱለይማን። ዩሱፍ ዓለይሂ ሰላም ዮሴፍ የያዕቆብ ልጅ ልክ እንዲሁ ይናገራል ማለት ነው። ስለዚህ ይህን ይመስላል አምላክና ነቢያቶች ያልሰበኩት መንገድ ይህ ስህተት መንገድ ነው። እሺ ከላይ ያለው ልጅ ቤትህ አንሳ። አንዴ ስማኝ፣ በቃ እኔ ልወጣ ነው።
ይኸውልህ አንዴ ተረዳኝ። ሃይማኖት ማለት መጀመሪያ እምነት ማለት ነው። ሰው አምኖ የሚከተልበት ማለት ነው። ይሄን እየተረዳዳን እንሂድ። ይሄ መጀመሪያ ተረዳው። ከዛ ነቢያቶችም ልሂድለት የኔ መንገድ ጨርሻለሁ። እሱ ማስረዳት የሚፈልግበትን መንገድ እስኪ እንስማ። መጀመሪያ ይኸውልህ ነቢያትም ሐዋርያትም የሰበኩለት ያወሩለት ስለ ኢየሱስ ክርስቶስ እንደሆነ ማወቅ አለብን። ከዛ በኋላ ነው ይኸውልህ መጀመሪያ ሽማግሌዎች የሚያወሩበት አሁን እነ አብርሃም አዳም ራሱ ያወራው ስለ ኢየሱስ ክርስቶስ እንደሆነ ማወቅ አለብን። ሁሉም የሚያወሩት ትኩረታቸው ኢየሱስ ክርስቶስ ላይ ነበር። አዳም ስለ ኢየሱስ አውርቷል። ጌታ ሰው የቱ ጋር ልጅ ላሳይ። ነቢያት ይኸውልህ ሁሉም ያላወሩት ነቢያት ስለ ኢየሱስ ክርስቶስ መጽሐፍ ቅዱስ ማስረጃ ይባላል። ሌላኛው ስም ማስረጃ አዳም ስለ ኢየሱስ ያወራበት። አዳም እና ኢየሱስ አይተዋወቁም። የሚገርምህ ኢየሱስ ክርስቶስ ራሱ አዲስ ኪዳን ላይ መጥቶ ሲያስተምር አንዲት ቦታ ላይ አዳም ብሎ ስሙን አላነሳም። አያውቀውም። አዳም ኢየሱስን አያውቀውም። ኢየሱስ አዳምን አያውቀውም። እርግጠኛ ነህ? ነቢያቶች አላወሩትም። አዳም ብለህ አዳም ያወራበትን አምጣ፣ ወደ እነሱ ምን እንመጣለን። ሁሉንም ላሳይህ በተራ ሁሉም ያወራውን እሺ፣ ከአዳም ጀምር። ስለ ኢየሱስ ክርስቶስ ያላወራ ሰው መጽሐፍ ቅዱስ ላይ የለም። አዳም ጀምራ ከመጀመሪያ እውነተኛ መስዋዕት ማን ነበር? እባክህን አዳም ስለ ኢየሱስ ሰብኳል ብለህናል። እየነገርኩህ ነው። ስማኝ። የቱ ጋር እናብቀው ጥቅሱንና አዳም ስለ ኢየሱስ የሰበከበት? አዳም ልጁን ይስሐቅን አዳም ልጁ ይስሐቅ ነው። ልናገር ነው። ልጁን ይስሐቅን ሊሰዋ በሄደው ጊዜ አዳም ልጁን ይስሐቅን ሊሰዋ። እሺ፣ እዛን ጊዜ ምንድን ነው የተደረገው ታውቃለህ? ክርስቲያኖች እየሰሙ ነው። ከታች ክርስቲያኖች ምን ትላላችሁ? አዳም ልጁን ይስሐቅን ሊሰዋ በወሰደበት ጊዜ እዛኔ ምንድን ነው? ምን አለው? እሺ ለአዳም ለልጁ ለይስሐቅ ምን አለው? ከዛ እግዚአብሔር የመስዋዕትን በግ አዘጋጀለት አይልም? አዳም ነው እንደሱ ያለው? ተሳስተሃል። እሺ ተሳስተሃል። ከላይ ያለው ክርስቲያን ደግሞ ያውራ። እሺ ሄሎ ክርስቲያን አለ ወዬ። እሺ ሰላም፣ እግዚአብሔር ይመስገን። ሰላም ነው እሱ አለን አልሐምዱሊላህ። ከልጁ ጋር እያወራ ነበርና ያው ሁሉም እንግዲህ እውቀታችን እዚህ ጋር ይለያያል። አንተም ያው ኡመቱን ለማጽናት ነው ያው እያስረዳቸው ያለውና እኔም ደግሞ ያው በእኔ በኩል ያሉትን ለማጽናት ነው የመጣሁት። ክርስትናን ኢየሱስ ክርስቶስ ስለ ክርስትና ምን ብሏል ያልከው ጥያቄ ነበረና ልጁን የጠየቀው ጥያቄ ነበረ እና እኔ አንድ ቃል እያሰብኩ ነበርና ወደ ልቤ የመጣልኝ አንድ ቃል አለ። ማለት እኔ የማወራው በምዕራፍ እና በጥቅስ ነውና ዝም ብዬ ከራሴ አላወራም። ያው ስለምታውቀው ቃሉን ቼክ ባደርግ ደስ ይለኛል። ያው ፈቃደኛ ከሆንክ ማለት ነው። ያቄው ገብቷል። ሞዴል ሄሎ። አዎ ማለት ጥያቄው ማለት እስልምና የነቢያት ሃይማኖት ነው። የጠየቀውን ብለህ ስለ ክርስትና ማስረጃ ልሰጠን ነበረ። ጥያቄው አንድ ገማትና ወደ መልስ ግባ። ቀጥታ ያው እናዳምጣለን። ምን ነበር ጥያቄው የጠየቁት? የጠየቀውን ጥያቄውን መልሼ ልንገርህ።
እሺ በጣም አመሰግናለሁ። እሱ እንዳለው ያለውን ነገር የሰማው ነበርና እንዴት ማለት እስልምና የነቢያት ሃይማኖት እንደሆነ ክርስትናም እንደዛ ነው ብሎ እያወራችሁ ነበረ በመሃል ላይ። እስኪ ማስረጃ አምጣ አንድ ነብይ ወይም ደግሞ ኢየሱስ ክርስቶስ ሰብኮ ከሆነ ስለ ክርስትና ማስረጃ አምጣና በማስረጃ እናውራ በሚል እያወራችሁ እንደነበር እየሰማው ነበረ እና እኔ በዚህ ነቢያቶች ክርስትና ሃይማኖትን ተከተሉ ብለው ሰብከዋል። በጣም አመሰግናለሁ። እንግዲህ ስለዚህ ነገር ስነግርህ በጣም እያፈርኩ ነው። ምክንያቱም ለአንተ መናገር የማይጠበቀኝ ነገር ነው። ምክንያቱም ጥያቄው አሁን ይመጥናል ብዬ አላስብም። ምክንያቱም ብሉይ ኪዳንና ኪዳን የሚል መጽሐፍ አለ። ክርስትና ሃይማኖትን ተከተሉ ብለው ነቢያቶች ሰብከዋል ወይስ አልሰበኩም? ሰብከዋል ከሆነ ሰብከዋል እና ወደ ማስረጃው ወሬ አይደለም። ያው ክርስትና ማለት ክርስትና አሁን በነቢያቶች የቀደሙት ነቢያቶች ስለ ክርስትና የሰበኩት ነገር የለም በእርግጥ። ነገር ግን ክርስትና ከኢየሱስ ክርስቶስ በኋላ የመጣ እንጂ ከኢየሱስ ክርስቶስ በፊት የመጣ አይደለም። ምክንያቱም መጀመሪያ አይሁድ የሚባል ወይም ደግሞ የእስራኤላውያን እምነት አለ፣ ይሁዲነት ሜቢ ይሁዲነት እና እግዚአብሔር ከነሱ ጋር ነበር ኪዳን ሲገባ አብሮ ሲጓዝ በኪዳን ከአብርሃም ከነቢያቶች ጋር አብሮ ሲኖር የነበረው ክርስትና ከክርስቶስ በኋላ በክርስቶስ በኩል የመጣ በአዲስ ኪዳን የመጣ እንጂ በኦልድ ስቴትመንት የነበረ አይደለም። በወዝልች እንደዚህ እውነትን ተናገሩ። በቃ ይሄ ትክክለኛ ክርስቲያን ክርስቶስ ካረገ በኋላ ሰዎች የተሰያየሙበት የሆነ ስም ነው እንጂ ነቢያቶችም ሆነ ክርስቶስም አልሰበኩም። ክርስትና ሃይማኖት ተከተሉ ብለው ሁሱዬ ለዛ ነው መልስ ለመስጠት የመጣሁትና ለዛ ነው መጽሐፍ ቅዱስ አጠገብ አለ። አንብብልን፣ ችግር የለውም እንሰማዋለን። ኦኬ በጣም አመሰግናለሁ። የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሬ ያው ቃሉን እንግዲህ ስለምናውቀው አንዴ ፈጠን ብዬ ለማንበብ እሞክራለሁ። 13 ማለት ነው። እንዲህ ይላል። መሰረቱን ልነግር ነው ያው የተመሰረተበትም ማለት ነው። ኢየሱስም ወደ ፊልጵዎስ ቂሳሪያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዱ መጥምቁ ዮሐንስ፣ ሌሎቹም ኤልያስ፣ ሌሎቹም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ አሉት። እርሱም እናንተ እኔን ማለት ይሄ ንግግሩ የሚያደርገው ከደቀ መዛሙርቶቹ ጋር ከ12ቱ ደቀ መዛሙርት ጋር ነው ይሉታል አሉ። እርሱም እናንተ እኔን ማን እንደሆንኩ ትላላችሁ አላቸው። ስምዖን ጴጥሮስም መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ። ኢየሱስም መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማይ ያለው አባቴ እንጂ ስጋና ደም ይህንን ምን አላለልም አልገለጠልም አለውና ብፁዕ ነህ። እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚችም አለት ላይ ቤተ ክርስቲያኔን እሰራለሁ። በምን በዚች አለት ላይ ቤተ ክርስቲያኔን ማለት ቤተ ክርስቲያን ማለት የክርስቲያን ቤተ አሁን እስኪ አንተ ቤተ ክርስቲያን ማለት ምን ማለት ነው? ቤተ ክርስቲያን ማለት የክርስቲያን ቤት። አሁን ቤተ ሁሱ ቤት እያልኩ ነው። ቤተ እንትና ቤተ እስራኤል የእስራኤል ቤት እያልኩ ነው አይደለ? ቤተ ክርስቲያን ማለት የክርስቲያን ቤት ሰው ኢየሱስ ክርስቶስ ነው ለደቀ መዛሙርቶቹ ከአይሁዶች ወይም ደግሞ ከእስራኤላውያን ሲያሳድዱት ሊወግሩት ሊገሉት ከሚፈልጉ ተለይቶ ወይም ደግሞ ተነጥሎ ለደቀ መዛሙርቱ እናንተ እኔን ማን ትሉኛላችሁ? እስኪ ስለኔ እውቀት ካላችሁ ንገሩኝ ብሎ ጠየቃቸው። ነብዩ ኤልያስ ነህ፣ እንደዚህ ነህ፣ መጥምቁ ዮሐንስ ነህ ይላሉ ሰዎች። እናንተ እኔን ማን ትሉኛላችሁ? እግዚአብሔር አብ አባቱ ታላቁ የሰማይና የምድር ባለቤት እግዚአብሔር አብ ለጴጥሮስ ምን አደረገለት? ገለጠለት፣ መገለጥን አመጣለት። ምን አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መገለጥን አመጣለት። እርሱም ደግሞ ተናገረ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ኢየሱስ ክርስቶስም ተመልሶ እንዲህ አለ። አንዴ አሁን ቅድም አነበብከው ለማብራራት ነው፣ ሐሳቡን ለማብራራት ነው። አብራራው ቅድም አነበብከውና አብራራው። አሁንም እየደገምከው ነው ስለምናውቀው አዲስ ስላልሆነ በሱ ላይ ሐሳብ ልስጥህ። በደንብ አስተውል። አንተ ኢየሱስ ክርስቶስ ምን ብለህ ነው የምታምነው? ፍጹም ሰው ፍጹም አምላክ ብለህ ነው አይደል የምታምነው? ክርስቲያኖች yes በጣም ጥሩ። እዚህ ቦታ ላይ እንደው
አምላክ የገለጠለት የተባለው ጴጥሮስ አንተ ፍጹም ሰው ፍጹም አምላክ ነህ የሚለውን ቃል ነው የገለጠለት ወይንስ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ የሚለውን ቃል ነው የገለጠለት? ሁሱ አሁን እዚህ ጋር የተሳሳትከው ምን እንደሆነ ታውቃለህ? አሁን ስለ ክርስትና ነው እያወራን፣ ሌላ ርዕስ ወይ አንዴ ስህተት አይደለ? ጥያቄ እየተጠየቅክ ተሳስተሃል አይባልም። ስናገር ጊዜ የተናገርከው ስህተት ነው ትላለህ። ጥያቄ እየተጠየቅክ ገና ስህተት ነው ወደሚለው ስህተትነትህን አንተ እንደምትረዳ ስለወቅ ነው። አንተ ጥያቄ ሳይመለስ ወደታችን እንሄዳለን፣ ችግር የለውም። ጴጥሮስ የገለጠለት እግዚአብሔር የገለጠለህ ብለህ አካበድከው። እንዳውም እንኳን አካበድከው በጣም ጥሩ ነገር ነው ያነሳው። ገብቶሃል አይደለ? ጴጥሮስን እግዚአብሔር የገለጠለት ይሄ የኢየሱስ አምላክ ነው ብሎ እንዲናገር ነው ያደረገው እግዚአብሔር ጴጥሮስን፣ ወይንስ የሕያው እግዚአብሔር ልጅ ነህ ክርስቶስ ነህ አንተ ነው ያለው? ያላ መለስ። ለጴጥሮስ ያልተገለጠ ለክርስቲያኖች ተገልጧል ዛሬ። ጴጥሮስ አንተ ፍጹም ሰው ፍጹም አምላክ ነህ ብሎ አልገለጸውም ክርስቶስን። ክርስቲያኖች ግን በዚህ ተቃራኒ አይ ፍጹም ሰው ፍጹም አምላክ ነው ብለው ያምናሉ። ይሄን እግዚአብሔር ገልጦላቸው ነው ወይ? ላወፍ ኢየሱስ ራሱ ገልጦላቸው ነው ወይ? ላወፍ ለሐዋርያት ያልተገለጠ ዛሬ ለክርስቲያኖች ተገልጧል። በጣም ተገልጧል። በጣም የሚገርም ተገልጧል። በጣም የሚገርም ተገልጧል። በጣም የሚገርመው ተገልጧል። በጣም የሚገርመው እሺ በጣም አመሰግናለሁ። እንግዲኛውን ጥያቄ መልሳለሁ። የመጀመሪያ ለጴጥሮስ እግዚአብሔር የገለጠበት የክርስትና እምነት መሰረት ነው ኢየሱስ ክርስቶስን አምላክ ነው የሚል ቃል ነው ወይንስ ደግሞ ክርስቶስ አንተ የሕያው የእግዚአብሔር ልጅ ነህ የሚለውን ቃል ነው የገለጠለት? በጣም ጥሩ። በጣም አለው አባ አለው ምን አለ መሰለህ፣ ማለት አሁን ተከታታይ መገለጦች ይመጣሉ። ኖርማል ደግሞ በመጽሐፍ ቅዱስ በሐዋርያቶች የጻፉ አሉ። ለምሳሌ ኢየሱስ ክርስቶስ በእናንተ መካከል የተገለጠ ሰው ነው የሚል ሰውነቱን ይገልጣል። ስለ ሰውነቱና ስለ አምላክነቱ እኮ ነው። ስለ ሰውነቱና ስለ አምላክነቱ እኮ ነው። የነበብከው ጥቅስ ላይ ለጴጥሮስ አምላክ እግዚአብሔር የገለጠለት አምላክ ነው ኢየሱስ የሚል ቃልን ነው ትምህርትን ነው ወይንስ ደግሞ አንተ የሕያው የእግዚአብሔር ልጅ ነህ ብሎ ነው የተናገረው? እሱ ነው የገለጠለት። ያ ነው ኦኬ። አሁን በክርስትና መሰረት ላይ ኢየሱስ ክርስቶስ አሁን የድንግል ማርያም ልጅ እንደሆነ ሁላ የእግዚአብሔር ልጅ እንደሆነ እናምናለን። ስለዚህ በእግዚአብሔር ልጅነቱ ትልቅ መሰረት ነው። የእግዚአብሔር ልጅ እንደሆነ ካላመንክ፣ ምክንያቱም የእግዚአብሔር ልጅ እንደሆነ ካላመንክ አትድንም። ምክንያቱም እርሱ የእግዚአብሔር ልጅ ነው፣ ከሰማይ የመጣ መሆኑን ለመግለጥ ነው። የደህንነት ዋና መሰረቱ ስለሆነ ነው ለጴጥሮስ የተገለጠለት። ስለዚህ ይሄ የእግዚአብሔር ልጅ መሆኑ አምላክነቱን የሚገልጥ ነው፣ አምላክነቱን የሚያሳይ ነው። ምክንያቱም የሰው ልጅ ሰው ነው፣ የውሻ ልጅ ውሻ ነው፣ የአንበሳ ልጅ አንበሳ ነው፣ የእግዚአብሔር ልጅ ደግሞ እግዚአብሔር ነው። ወይችን ተረተዋት። የእግዚአብሔር ልጅ ማለት ራሱ እግዚአብሔር ነው የሚለውን ጥቅስ ከየት ነው ያገኘው? የውሻ ልጅ ውሻ ነው፣ የሰው ልጅ ሰው ነው የሚል ልጅ ከመጣላ አምላክ ነው ኢየሱስ ይላል። ማን ነው እንደዚህ ብላ ያስተማራችሁ? ወላይ ወደ ገደል ላይ የሰደዷችሁ። ኖ እውስዬ አንተ እንደፈለክ ማሰብ ትችላለህ። ነገር ግን እውነታው እንደዛ የእግዚአብሔር ልጅ ማለት አምላክ ማለት ነው የሚል ጥቅስ አሳየን መጽሐፍ ቅዱስ ላይ። ማን ነው እንደሱ ብላ ያስተማረ ነብይ? ምክንያቱም የእግዚአብሔር ልጅ ይባሉ ነበር ከዚያም በፊት። ነገር ግን የእግዚአብሔር ልጅ ማለት አምላክ ነው ማለት ነው ተብሎ የተገለጸበት ቦታ ካለ አሳየን። ካልሆነ ይሄ ፍች ከየት ነው? ከቤተ ክርስቲያን ያገኙታል። ቤተ ክርስቲያን
እንደፈለገች አድርጋ ትፈታላቸዋለች። ክርስቶስን አምላክ ታደርግላቸዋለች። ካልሆነ ተሳብ በመጽሐፍ ቅዱስ ነው ያላ። እሺ እኔ አሁን ማስረጃ ከመጽሐፍ ቅዱስ አንድ ጥቅስ ላምጣልህ። ምን የሚል ጥቅስ በለኝ። ያው ምንድነው የእግዚአብሔር ልጅ ማለት አምላክ ማለት ነው የሚል ጥቅስ ነው። አሁን መጽሐፍ ቅዱስ ላይ ብዙ አሁን እኛ ራሱ የእግዚአብሔር ልጆች ተብለናል። ሌሎችም የእግዚአብሔር ልጆች እንደተባሉ እንረዳለን። እባክህን የእግዚአብሔር ልጅ ማለት አምላክ ማለት ነው። ምክንያቱም የሰው ልጅ ሰው ነው፣ የውሻ ልጅ ውሻ ነው እያልክ ምሳሌ ሰጠህ። ይህን ተረቱን ትውት ታደርገውና መጽሐፍ ቅዱስ ላይ ጥቅስ አለ ወይ የእግዚአብሔር ልጅ ከተባለ አምላክ ነው ማለት ነው የሚል ጥቅስ አለ ወይ ነው? አያሳይም አይደል? ተስፋ ቁርጥና ክርስቶስ ወደሚለው እንመጣለን። የሕያው የእግዚአብሔር ልጅ የሚለው ታልፈዋለሽ። ምክንያቱም ለዚህ ጥቅስ የሚሆን የለም። የእግዚአብሔር ልጅ መባል አምላክነትን ያሰኛል የሚል ጥቅስ የለም። ስለዚህ አሁን ክርስቶስ ነህ ብሎታል አይደለ? ካኑ ሄሎ አሎ አይ ለአንተ መመልሰው መልስ እንትን እያልኩ ነው። ቀጥል የሰማው ነው። በቃ መልስሽ እስር የእግዚአብሔር ልጅ መባል አምላክነትን ያሰኛል የሚል ጥቅስ አሳየ። አይ እሺ የእግዚአብሔር ልጅ the holy one ቅዱሱ የእግዚአብሔር ልጅ አሁን ለምሳሌ አሁን ቅዱሱ የእግዚአብሔር ልጅ ሲባል ማለት ተከታይ እንደሌለው ሌላ አማራጭ እንደሌለው እንረዳለን። ያንተን አረዳዳ እንደሚፈልግ ነው። የመጽሐፍ ቅዱስ ጥቅስ ነው የእግዚአብሔር ልጅ ማለት አምላክ ማለት ነው ብሎ የሚናገር ጥቅስ አለው የመጽሐፍ ቅዱስ ላይ። ይሄ አረዳድ እኮ ነው ወደ ሰደዳቸው እያልናቸው ነው። የነቢያት ትምህርት ያልሆነ የክርስቶስ ትምህርት ያልሆነ ከየት ነው ያመጣቸው? የእግዚአብሔር ልጅ መባል አምላክነትን ያሰኛል የሚል ጥቅስ አለው የመጽሐፍ ቅዱስ ላይ። እሱ ማለት አሁን እንደዚህ ቃል በቃል ምንም ነገር የትኛውንም ጥያቄውን ብንጠይቅ ላይመለስ ይችላል። ግን እኛ ማለት በቃ የተመሰረተበት መሰረት አለ። በመሰረቱ ነው የምንቀጥለው። ሶስት እናሳየን የእግዚአብሔር ልጅ መባል አምላክነት ነው የሚለው ጥቅስ አሳየን። እሺ በቃ ያው እሺ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን አንድ ጥቅስ ላሳየ። ልጁ ነው አይደለም? የእግዚአብሔር ልጅ አምላክ እንደሆነ የእግዚአብሔር ልጅ ልጁ ነው አይደለም? ገባኝ። የምትመልሰው ነገር አይደለም። እዚህ ላነሳኸው ጥቅስ ከዛ ያወጣህ ጥያቄ ጠይቀሃል ትመልሳለህ። አንተ ምን አልክ? አምልጦህ መጽሐፍ ቅዱስ ላይ ያለ ነገር ታዲያ የእግዚአብሔር ልጅ ማለት አምላክነት ነው ብለህ ተናግረሃል አይደል? ስለዚህ እንዲህ ብሎ ያስተማረ ጥቅስ አለው የመጽሐፍ ቅዱስ ላይ የእግዚአብሔር ልጅ ከተባለ አምላክ እንደሆነ አካል የሚያሳይ ይሆናል። አይ ኦኬ እሺ እሱዬ እየሰማኝ ነው? አዎ እየሰማኝ ነው። እኔ አሁን የምመልስልህ አሁን ያንተን የፍላጎትህን ጥያቄ ለመመለስ አይደለም። እኔ መጽሐፍ እንደሚል ነው ለመናገር ከመጽሐፍ ቅዱስ አሁን የተጻፈውን ነው። ቆይ ልጨርስ። የተጻፈውን ነው የምመልስልህ፣ ያልተጻፈውን አልመልስልህም። የተጻፈውን ብቻ ነው መልስ ያለው። ሁለተኛ የኔ ፍላጎት አይደለም። ልክ ጥያቄ ለተናገሩት ንግግር ማስረጃ ሲጠየቁ ጊዜ መልሱ ሲያጡ አንተ እንደምትፈልገው መመለስ አይጠበቅብኝም ይላሉ። እኔ የምፈልገው ሳይሆን አንተ የተናገርከውን አሳየኝ መጽሐፍ ቅዱስ ላይ ነው ያልኩት። እኔ አንተ ምን አልክ? የእግዚአብሔር ልጅ መባል አምላክ ነው ማለት ነው አልክ። ከዚያ ምን አመጣህ? ከመጽሐፍ ቅዱስ ሳይሆን ከተረት ማስረጃ መጣ። ምን አልክ? የሰው ልጅ ሰው ነው፣ የውሻ ልጅ ውሻ ነው። ስለዚህ የእግዚአብሔር ልጅ እግዚአብሔር ነው አልክ። አየህ አይደለ? ስለዚህ መጽሐፍ ቅዱስ ላይ የእግዚአብሔር ልጅ ከተባለ እንዳካል አምላክ መሆኑን ያሳያል የሚል ትምህርት አለው፣ ይጠቅሳል ወይ መጽሐፍ ቅዱስ ላይ? እሺ ማለት አሁን ባልከው ሳይሆን ምናልባት ከተገናኘ ብዬ አንድ ጥቅስ አለ። እሱን ላንብብልህ፣ ቼክ ላድርግ። እኔ አልጠየኩም። የምጠይቀውን ጥያቄ መመለስ የማትችል ከሆነ ስማኝ። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እንዲህ ይላል፣ ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። ይህ ማለት ከእግዚአብሔር ውጭ እንደዚህ ራሱን እንትን ብሎ በእኔ እመኑ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ ብሎ ሊናገር የሚችል ከኢየሱስ ውጭ ማንም የለም። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ራሱ እግዚአብሔር እንደሆነ የሚያሳየኝ ይመስለኛል። በቃ ይመስለኛል። አላይቶ እየተናገረ በእግዚአብሔርም እመኑ ከዚያስ በእኔም እመኑ ብሎ አላይቶ ተናገረ። የለም አልክ መጽሐፍ ቅዱስ ላይ እመኑ የተባለባቸው ከእግዚአብሔር ጋር አብሮ አሉ ሁሉም ነብያት። መጽሐፍ ቅዱስ ላይ ምን ይላል? በእግዚአብሔር እመኑ በነብያቱም እመኑ ይላል። ላሳየህ ጥቅሱን ትፈልጋለህ? ላሳየህ
ኖ የስ ከእግዚአብሔር ጋር አድርጎ እመኑ የተባለበት አለ ወይ እያልክ ነበር። አዎ ነብያቶችን ሁሉ እመኑባቸው ተብሏል። ከእግዚአብሔር ጋር አያይዞ እዛው በእግዚአብሔር እመኑ በነብያቱም እመኑ የሚል ጥቅስ አለ። አይ ነው አውቃለሁ እኮ። ስለዚህ በነብያቶች ታምናለህ ልክ እንደ እግዚአብሔር እንዴ? ነቢያቶች እኮ ከእግዚአብሔር የተላኩ የተመረጡ የተላኩ ሰዎች ናቸው። ይዋ ኢየሱስ ክርስቶስም ከእግዚአብሔር የተላከ ነው አይደል? ማው በትክክል አይዎ ነቢያቶች ከእግዚአብሔር የተላኩ የተመረጡ ናቸው አለ። ኢየሱስ ክርስቶስም ከእግዚአብሔር የተመረጠ የተላከ ነው። ኢሳይያስ 42:1 ላይ እነሆ የመረጥኩት ባሪያዬ ይለዋል ኢየሱስ ክርስቶስ። እሱም ተመርጦ ነው፣ ከባሪያዎች መካከል ነው። ልክ እንዲሁ መልእክተኛ የተላከ ነው ወይ? አዎ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አባቱ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ስለዚህ ነቢያቶች የተመረጡና የተላኩ ናቸው እኮ አለ። ኢየሱስ ክርስቶስም የተመረጠና የተላከ ነው። በሁለቱ ጥቅሶች መሰረት የተመረጠ ይለዋል፣ የተላከ ይለዋል። ከነቢያቶች አትለየው። ኖ አንተ እንዳልከው ሳይሆን አንተ እንዳልከው ሳይሆን ሌላ ክርስቲያን አለ ከላይ። ሄሎ እሱ እንዴት ነህ? አለ ሰላም ነው። ደህና ነኝ፣ ፈጣሪ ይመስገን። ሁሉ ሰላም አለን አልሐምዱሊላህ። እኔ እንደባለፈው ሁለት ጥያቄ ልጠይቅህ ነው። እሺ ጥያቄ ነው። ፈቃደኛ ከሆንህ እሺ ጥያቄ ነው ጠይቅ። እሺ በባለፈ አላህ ይሰማል አይደል? አዎ ይሰማል። ይሰማል። እሱ ይሰማል። ከሱ ጋር ይዘገይበታል መሰለኝ። ይሰማል። እሺ እንትን ሳንቲም ነው መሰለኝ ወይ እምቢ ካለ አሁን መልሼ ወርጄ እንደገና ገባለሁ። በባለፈ አላህ አይወልድም አይወለድም አምሳያም የለውም ብለኛል። እሱን አመሰግናለሁ መልስ ስለሰጠኝ። አሁን ሁለት ጥያቄ ጠይቅህና በአጭር ሳንቲም ሊዘጋብኝ ስለሆነ በአጭር ትመልስልኛለህ። አንደኛው ጥያቄ በእርግጥ አላነበብኩትም፣ የሆነ አፕሊኬሽን ላይ አይቼ ነው እና እንደዚህ ሰዎችም ክርስቲያኖች ምናምን ሲያወሩ ስለሰማው ነው። በጀነት 72 ሚስት ስትሞት ታገኛለህ እና ስጋም አብሮህ ነው የሚሄደው በጀነት ስጋ እዚህ አይቀርም አብሮ ነው የሚሄደው ወደ ሰማይ ስትሞት ምናምን የሚል አስተምሮ አለ። አንደኛው ጥያቄ እሺ ልመልስልህ። ሁለተኛው ጥያቄ ደግሞ ለምንድን ነው ሁለተኛው ጥያቄ ምን አልከኝ? እሺ ይሰማል አይሰማም? እንደ ልጆች እስከተሰማኝ ኮፍያ አውልቀው። አሁን ይሰማል? አንድ ይሰማል። ልመልስለት አንድ ጊዜ ይሰማል። ቆምጮ ይሰማል። ቆምጮ ነው የሚለው ስሙ። እሺ ጥያቄው ምንድን ነው? ብዙ ጊዜ ከክርስቲያኖች እንደምንሰማው እያለ ሲናገር ነበር። እሱ ምንድን ነው? ሙስሊሞች በገነት 72 ሚስት ያገባሉ ይሏቸዋል። ያ ስለዚህ የወሲብ ዓለም ነው ምናምን ብለው ጭንቅላታቸው ላይ ይሄን ነገር ያረክሱላቸዋል። ለመሆኑ 72 ሚስት ሙስሊሞች በገነት ያገባሉ የሚለው ሐዲስ ትክክለኛ ሐዲስ ነው ወይንስ ቅጥፈትና ውሸት ضعيف የሆነ ደካማ ሐዲስ ነው? ውሸት የሆነ ضعيف የሆነ ሐዲስ ነው። በነብዩ ሰለላሁ ዐለይሂ ወሰለም ላይ የተቀጠፈና የተዋሸ ضعيف ደካማ የሆነ ሐዲስ ነው።
ማስረጃ ክርስቲያኖች በራሳቸው ሄዳቸው ለማየት ሞክሩ እባካችሁ። አሁን አሳያቸዋለሁ ከነ ቁጥሩ ማለት ነው። እናንተ በልባችሁ ውስጥ ለእስልምና የሆነ ጥላቻ እንዲኖራችሁ ይወታችኋል። ከሚያደርጉባችሁ ነገር ምንድነው? ሙስሊሞች በገነት ውስጥ 72 ሚስት ያገባሉ የሚለው ቃል ነው። አንደኛ ሐዲሱ ደካማ ነው፣ ውሸት የሆነ ሐዲስ ነው። አንዴ ላሳያችሁ በማስረጃ እንድታዩ ዘንድ ቁጥሩን በራሳችሁ ይዛችሁ ሄዳችሁ ማየት ማረጋገጥ ትችላላችሁ። ያውና ያዙት እዚህ ጋር ሱነን ኢብኑ ማጃህ 4337 ያዙትና በራሳቸው አረጋግጡ። ሱነን ኢብኑ ማጃህ 4337 ላይ ይገኛል። ምን ይላል መሰላችሁ ሐዲሱ? عن أبي أمامة قال قال رسول الله صلى الله عليه وسلم ما من أحد يدخله الله الجنة إلا زوجه الله عز وجل 72 زوجة. الله عندنا مسو جنة أسكبهم بجنة وسط 72 مستوشن يعقبوا بهون جيلا. هذا يحدث درجة من دنو كتبالة تملكة الزجاج ضعيف إلال دكما وشتي هنا حديثنا ضعيف هنا حديثنا تدبينة لله دكما هنا حديثنا ገብታችኋል። እናንተ ይሄንን ሄዳችሁ እንደማታረጋግጡ ስለሚያውቁ ይጫወትባቸዋል፣ ይዋሻቸዋል። ውሸታም ዲያቆኖች ናቸው፣ ውሸታም አስተማሪዎቻቸው ናቸው። ክርስቲያኖች እንደሚሉን ከሆነ ያበር ልጁ ውሸታቸው ይጋለጣል። ልክ እንደዚህ ገብታችኋል። እና ውሸት የሆነ ሐዲስ ነው፣ ضعيف የሆነ ሐዲስ ነው። በእርሳቸው በነብዩ ሰለላሁ ዐለይሂ ወሰለም ላይ ያለነትን ብለዋል ብለው የተቀጠፈባቸው ነው። ይህ ነው ሱነን ኢብኑ ማጃህ 4337 ሱና.com ላይ ሄዳችሁ ገብታችሁ እዩት። እሺ አመሰግናለሁ። አንደኛ እሺ የመጨረሻው ጥያቄ ደግሞ ለምንድን ነው ለምሳሌ በዚህ አንድ ሰው 3-4 ሚስት የሚያገባው ለምንድን ነው? ኃጢአት አይደለም ወይ ነው? ሁለተኛ ደግሞ እኔ እየተማርሁ ነው፣ ግን በአማርኛ የለም ወይ? ቅዱስ ቁርአን መጽሐፉ በአማርኛ የለም ወይ? አለ ቅዱስ ቁርአን። እሱን መረጃ ካለ ብትነግረኝ ደስ ይለኛል። ቅዱስ ቁርአን በአማርኛ ብለህ ፕሌይ ስቶር ላይ በተጽፍ ይመጣልሃል። አውርድና አንብበው። እኔ አሁን ይሄ ይታያል፣ ከዛ ነው ያሳያቸው ያለው። እሺ አለ። ሌላው ምንድነው? ለምንድነው እስከ 4 እንድታገቡ የተደረገው? ዝሙት አይሆንም ወይ የሚል ነው። ጥሩ ጥያቄ ነው። ጥያቄው ዝሙትን ከመጸየፍ የተነሳ ጥያቄ ስለሆነ እንደዚህ ነው በቃ መጠየቅ ያለበት። ዝሙት ማለት ትርጉሙን መጀመሪያ ልናውቅ ይገባል። ዝሙት ብሎ ማለት አምላክ ባልደነገገው ሕግና ስርዓት ያለ ሕግ ግንኙነትን ማድረግ ነው። ይታቻው ታዲያ ይሄን እስከ 4 የሚለውን ደንግጎታል ወይ አምላክ? አዎ ደንግጎታል። ማስረጃ ሱረቱ ኒሳ ላይ በመስፈርቶች ነው። እነዛን መስፈርቶች ካሟላ ነው ሊያገባ የሚችለው። ፈንኪሑ ማ ጣበ ለኩም ሚነ ኒሳኢ መስና ወሱላሰ ወሩባዕ፣ ከሴቶች የተዋቡላቸውን አግቡ 2፣ 3፣ 4 እያለ ይናገራል። ነገር ግን መስፈርቶችን አስቀምጧል። እነዛ መስፈርቶች ካልተሟሉ ማግባት አይፈቀድም፣ አይቻልም፣ ወንጀል እዛ ነው። ስለዚህ ዝሙት ብሎ ማለት አምላክ ባልደነገገው ሕግ ግብረ ስጋ ግንኙነትን መፈጸም ነው እና አምላክ የደነገገው እስከሆነ ድረስ ዝሙት ከሚለው ዓለም ይወጣል ማለት ነው። እሺ ሰውየው ለምሳሌ 4 ሚስት አሉት፣ 5ኛ ቢያገባ ዝሙት ይሆንበታል ወይ? አዎ ይሆናል። ለምን? 5ኛ አግቡ የሚል ድንጋጌ ስላልተቀመጠ። ስለዚህ በዚህ መሰረት ከሆነ የዝሙት ፍቻ አለ መጽሐፍ ቅዱስ ላይ ለምሳሌ ብንሄድ እዚያ ጋር ከአንድ በላይ ማግባት ዝሙት ነው፣ ከአንድ በላይ አታግቡ የሚል ቃል አለው የመጽሐፍ ቅዱስ ላይ? የለም። የሚከለክል እስከሌለ ድረስ እንደ መጽሐፍ ቅዱስ ለምሳሌ 1000 ሚስት ባገባ ችግር የለውም። እንዳውም አግብተዋል የእግዚአብሔር ሰዎች፣ መጽሐፍ ቅዱስን የጻፉላቸው ቅዱሳን፣ እግዚአብሔር ቃሉን የሚያወርድላቸው የሚያናግራቸው። ለምሳሌ ሰለሞን 700 ሚስቶችና 300 ቁባቶች ነበሩት። እግዚአብሔር አንድ ጊዜ ለምን 700 ሚስትና 300 ቁባት አገባ? ይሄ ዝሙት ነው አላለውም። አይ ሁሱ ቆይ አንዴ እስከጨርስ አንዴ ታገሰ። እኔ እኮ ስለ መጽሐፍ ቅዱስ አይደለም የጠየቅኩ፣ ስለ ቅዱስ ቁርአን የጠየቅኩ። እሱን ላስረዳህ ነው። ያው እና እዚህ ጋር የመጽሐፍ ቅዱስ መፍቻ ቃላቶች ናቸው። ዝሙት ማለት ፍቹን ይነግራቸዋል።
ፍቺን ይነግራቸዋል። የመጽሐፍ ቅዱስ መዝገበ ቃላት። አሁን እኔ የሚገርመኝ ይሄ መጽሐፍ አላነበብኩትም፣ ግን የዝሙት ፍቺ ብዬ ቅድም ነግሬሃለሁ አይደል? ወላሂ እምልላችኋለሁ ይሄ መጽሐፍ አላነበብኩትም፣ ግን ያው የዝሙት ፍቺ ብዬ የተናገርኩት እዚሁ መጽሐፉ ላይ እንመልከተው። ዝሙት ማለት ከጋብቻ ውጭ የሚደረግ ማናቸውም አይነት የወሲብ ግንኙነት ዝሙት ይባላል። ቀጥታ ቃል በቃል ያልኩህ ማለት ነው። አምላክ ከደነገገው የጋብቻ ስርዓት ውጭ የሚደረግ ማንኛውም ግብረ ስጋ ግንኙነት ዝሙት የሚባለው ያ ነው። ይሄን መሰረት ይዘን ቁርአንና ሐዲስን ሄደን ስንመዝናቸው ጊዜ አላህ ስብሐነሁ ወተዓላ ደንግጎላችኋል ወይ ይሄንን የጋብቻ አይነት 4 የሚለውን? አዎ ቃል በቃል ሱረቱ ኒሳ ላይ እስከ 4 ድረስ ማግባት ትችላላችሁ አቅሙ ካላችሁ ምናምን ብሎ መስፈርቶችን ብዙ መስፈርቶች አስቀምጠው። ስለዚህ አምላክ በደነገገው ህግና ስርዓት የሚደረግ ግንኙነት ዝሙት ሊባል አይችልም። ገብታችኋል አይደል? አምላክ ባልደነገገው ከሆነ ግን ሰውየው ለምሳሌ 5ኛ ገባለሁ ቢል በእስልምና የዛኔ ዝሙት ይሆንበታል። ከደነገገው ድንጋጌ አልፏልና ይሄ ሰው። ወደ መጽሐፍ ቅዱስ ስንሄድ ግን ይሄንን ለማነጻጸር የንጽጽር ቤት ነውና ነው። እሺ እንዳይደብርህ ክርስቲያኖችም ስለሚኖሩ እዚህ ማለት ነው። በራሳቸው በገዛ መጽሐፋቸው አሁን በወጣው የመጽሐፍ ቅዱስ ቃላት መፍቻ ላይ በተቀመጠው ህግና ስርዓት ስንሄድ ዝሙት ብሎ ማለት ከጋብቻ ውጭ የሆነ ግብረ ስጋ ግንኙነት ዝሙት ይባላል ብሎ አስቀምጦታል። ይታቻል አይደል? ስለዚህ እግዚአብሔር ጋብቻን ገድቧል ወይ? መጽሐፍ ቅዱስ ላይ ነቢያቶች ገድበዋል ወይ? ከአንድ በላይ እንዳታገቡ የሚል ጥቅስ አለ ወይ? ላ የለም። ይታቻል አይደል? ስለዚህ እስካልደነገገ ድረስ ነቢያቶች እንዳውም ከአንድ በላይ ያገቡ ነበር አለመከልከሉን የሚያስረዳቸው። ከአንድ በላይ ያገቡ ነበር። አብርሃም ከአንድ በላይ ሚስት አለው። ሰለሞን ከአንድ በላይ ሚስት አለው። 700 ሚስቶች አሉት። እነ ዳዊት እነ ሙሴ ሁላቸውም ከአንድ በላይ ሚስት አላቸው። አንድትም ቦታ ላይ ግን እግዚአብሔር ለምን ከአንድ በላይ ያገባችሁ ዝሙት ሰርታችኋል በዚህ አላላቸውም በፍጹም። አያቸው አይደለ? ዳዊትን እግዚአብሔር ያመሰግናል። የሚገርምህ መጽሐፍ ቅዱስ ላይ ምን ይላል? ዳዊት ከእኔ ከእግዚአብሔር ፊት በኦሪዮ ላይ ካደረሰው በደል በቀር ምንም አይነትን ክፋት ነገር አላደረገም ብሎ ይመሰክርለታል። አየህ፣ ከአንድ በላይ ማግባቱን ኮንነውበታል ወይ? አልኮነነበትም። ዝሙት ቢሆን ያ አያልፈውም ነበር። ከአንድ በላይ ማግባቱንም ጨምሮ ብሎ ይኮንነው ነበር። ነገር ግን በኦሪዮ ላይ ያደረሰውን በደል ብቻ ነው የያዘበት እግዚአብሔር። ገብተዋል? ከአንድ በላይ ማግባቱንስ አልኮነነበትም። አርጅቶ ሁሉ ዳዊት ድንግል ሴት አምጥልኝ ብሎ ህፃን ልጅ አምጥልኝ ብሎ ጠይቋል። መጥቶለታል ሁላ መጽሐፍ ቅዱስ ላይ ይህ ነው። እሺ ይህን ይመስላል። እሺ፣ ስለዚህ እንደተረዳው ከሆነ ምናልባት ታስተካክለኛለህ። የትኛውንም ሚስት 2፣ 3፣ 4 ሚስትም ብታገባ ቁርአንም ሆነ መጽሐፍ ቅዱስ ስለማይከለክል ኃጢአትም ወይም ደግሞ ዝሙትም ሊሆን አይችልም ይመስለኛል። እንደዛ መሰለኝ መልስ እንትን አለው መስፈርት አለው በኢስላም። እሺ መስፈርቶቹን አልዘረዘርኩልህም፣ ግን 4 ማግባት የሚለው ዝሙት ይሆናል አይሆንም ለሚለው ጥያቄ ነው የመለስኩልህ። አሁን ዝሙት ማለት ትርጉሙ መስፈርቶቹ ምንድን ነው? ሀብት ያለው ነው 3፣ 4 ማግባት የሚችለው ወይስ ማንኛውም ሰው? አንድ ሰው በእስልምና ከአንድ በላይ ማግባት የሚችለው መቼ ነው? ከአንድ ጀምሮ ራሱ መስፈርት አለ። ከባባድ መስፈርት። እሺ መስፈርቱን ንገረኝና ለሌላ ጊዜ ይመጣል። ነገር ነው። አብሽር ተረጋጋ። መስፈርት ምንድነው ከተባለ አንድ ሰው በህይወቱ ላይ ሌላን ሰው ሲጨምር የማስተዳደር አቅሙ ሊኖረው ይገባል። የማስተዳደር አቅሙና ችሎታ ሊኖረው ይገባል። ለዚህ ማስረጃ አላህ በቁርአን ላይ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። አላህ በቁርአን ላይ ምን ይላል? وأنكحوا الأيام منكم والصالحين من عبادكم وإمائكم إن يكونوا فقراء يغنيهم الله من فضله والله واسع عليم وليستعفف الذين لا يجدون نكاحا حتى يغنيهم الله من فضله ይላል። እነዛ ለማግባት አቅም ያላገኙ ሰዎች ያልቻሉ ሰዎች አላህ ከትሩፋቱና ከጸጋው እስኪያብቃቃቸው ድረስ ይቆጠቡ ከጋብቻ ይላል። አየህ፣ ስለዚህ አንድ ሰው ወደ ጋብቻ ሊገባ የሚችለው የማስተዳደር አቅሙና ችሎታ ሲኖረው ጊዜ ነው። ካልኖረው ግን ከጋብቻ ተቆጠቡ ብሎ አላህ አዟል። በራስ ህይወት ላይ ሌላን ሰው ለመጨመር ሲፈልግ ሰውየው ራሱን ችሎ እርሷን ሊያስተዳድርባት አቅም ሲችልና ሲኖረው ጊዜ ነው። ከሐዲስ ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ያ መዕሸረ ሸባብ መን ስተጣዐ ሚንኩም ልባአተ ፈልየተዘወጅ ወመን ለም የስተጣዕ ፈዐለይህ ብሰውም ፈኢነሁ ለሁ ዊጃእ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወጣቶችን አንዴ ሰብሰብ ብሎ አግኝተዋቸው የነገሯቸው እናንተ የወጣት ስብስቦች ሆይ ከእናንተ የጋብቻን ጣጣ መቋቋም የሚችል ካለ ያግባሉ። አየህ፣
ስለዚህ አንደኛው መስፈርት ምንድነው? የጋብቻን ጣጣ መቋቋም የሚችል የማስተዳደር አቅሙ ያለው ሰው መሆን አለበት። ሌላ ሐዲስ ማስረጃ ልስጥህ። ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ هل لزوجاتنا علينا حقا فقال له النبي صلى الله عليه وسلم نعم أن تطعمها إذا طعمت وتكسوها إذا اكتسيت ولا تضرب الوجه ولا تقبه وألا تهجرها إلا في البيت. عند سول النبي صلى الله عليه وسلم زند بمتى طيقاتشو أنتو يا الله ملائكتين ياوي لما هونو مستوچاچن በእኛ ላይ ሐቅ አላቸው መብት አላቸው ወይ ብለው ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም አሉ አዋላቸው ስትበሉ ልታበሏቸው፣ ስትጠጡ ልታጠጧቸው፣ ስትለብሱ ልታለብሷቸው ብለው የማስተዳደር አቅሙና ችሎታ ሊኖረው እንደሚገባ ነግረውታል። ያን ካላደረገ ግን ማግባት አይችልም። አንድም ራሱ አያርና ያልቻለ ሰው ምን ያድርግ ሲባሉ ጊዜ ሲቀጥሉ ምን አሉ? ومن لم يستطع فعليه بالصوم ያልቻለ ሰው ጾምን ይዞ ማለት ይሄን ይመስላል። እና ስለዚህ የማስተዳደር አቅሙና ችሎታ ሊኖረው ይገባል። ከአንድ በላይ ማግባት ይፈልግ ሰውየው። ሁለተኛው መስፈርት ምንድነው? ሁለተኛና ከዚያ በላይ የፈለገ ሰው አንድ ልጨምርልህ፣ ሌላ ከባድ መስፈርት አለ። ለፈለገ ሰውየው ሀብታም ስለሆነ እንዳው የዓለም ገንዘብ እንዳው በእጁ ቢሆን የማስተዳደር አቅሙ ስለቻለ ብቻ ማግባት ይችላል ወይ? ላ አይችልም። ገንዘብ አይደለም ዋናው ነገር እርሱ አይደለም። ከዚያ በኋላ ከባድ መስፈርት አለ በኢስላም። እንዲህ ዝም ብሎ በከንቱ አይደለም ማግባት የተፈቀደው። ሁለተኛ ሶስተኛ እነዚህ መስፈርት ካላሟላ ማግባት አይፈቀድለትም። ቢያገባ ቅጣት ይጠብቀዋል። የሚገርማቸው ቅጣቱ ምንድነው የሚለውን ሁሉ ነገራቸዋለሁ። እርሱም ሁለተኛ ምንድነው? ሁለተኛና ሶስተኛ ከዚያ በላይ ማግባት ይፈልግ እስከ 4 ሰውየው የማስተዳደር አቅሙና ችሎታ መኖሩ ብቻ ሳይሆን ፍትሃዊነት፣ ይሄ ነው ትልቁ መስፈርት። ምክንያቱም አብዛኛው ሰው ሲያገባ ጊዜ ከመጀመሪያይቱ ይልቅ ሁለተኛዋን አዲስ የሚያገባትን